ወንድማችን አሁን እኔ ጴንጤ ነኝ ብዬ አልተናገርኩኝም አላልኩኝም። ኢየሱስ ስላልኩ የጴንጤ ታርጋ የለጠፋችሁልኝ ግን የኦርቶዶክስ ወንድሞቼ ናቸው። ገና ለገና ኢየሱስ ስል የጴንጤ ታርጋ እንዲህ ወልወል አድርጋችሁ ታፔላ መታችሁልኝ። በደንብ አድርጋችሁ ወልውላችሁ ታፔላ የኢየሱስ ስም እንደማይጠራ በዛ ታውቃለህ። ለምን ተናደግ? ለምን በሸቃችሁ? ለምን ተሰማችሁ? ስልስ ያልተሰማ ሌላውን ስልስል ሆይ ሆይ ስትል ከነበረ ሮጠው እኔ ቤት የመጡት ኢየሱስ የዓለም ቤዛ ነው ሲባል ማንም ቤት ይገባል። የጴንጤ ወንድሞች እህቶች፣ የዓለም ቤዛ ኢየሱስ ነው በለው፣ ኢየሱስ በለው። ተንደርድሮ እየተደፋ መጥቶ ይገባል። ተደፋፍቶ ተደነቃቅፎ ማንም ቤት ይገባል። ኢየሱስ ሲባል የሚገባ የተዋህዶ ልጆች አሉ? ንገረኝ እስቲ ንገረኝ። ከተጣሉት ሰው ጋር ልክ ኢየሱስ ሲባል ሮጦ የሚገባ የኦርቶዶክስ ወንድሞች ያሉ እህቶች ያሉ? ወፍ የለ። የኦርቶዶክስ ወንድምና እህቶች የምንጠራራው ማርያም ስንል ብቻ ነው የምንጠራራው። የምንገባው ምን የምንለው የማርያም ስም ይጠራ ሽው ብለን እንገባለን። ደምንን የኢየሱስ ስም ሲመጣ የጴንጤ ታርጋ እየለጠፍክ ታባራለህ። ውጣ ውጣ ውጣ። ኢየሱስም ብሎ ይዘምር። ናናና አንተ ውጣ፣ ናናና ውጣ። ይሄ ነው ስህተቱ። ማን ነው ይሄን እንድታረጉ ያደረገው? እናንተ አይደላችሁ። ማሮን ብላይ እዚህ ያላችሁትን አይደለም ብላይ የምማረገው አባቶቻችሁ አስተማሪያችሁን ያላችኋቸው ሰዎች በሙሉ የሚለምኑበት ስም የቅድስት ድንግል ማርያም ስም ነው። በሙሉ የሚያጭበረብሩበት ስም የቅድስት ድንግል ማርያም ስም ነው። እኔም መወዳት እናቴ በሷ ስም ነው ሙልጭ አድርገው የሚነግዱባችሁ። that's all they did. they make money out of that. ወደዋት አይደለም፣ እንጀራቸው ስለሆነች ነው። እንጀራቸው ስለሆነች ነው። ሌት ቀን የሚበሉት የሚያግበሰብሱት በሷ ስለሆነ ነው። ስለሚያግበሰብሱት የሌለ ስም ሰጧት፣ የሌለ ካባ አልብሰዋት የሚያጭበረብሩባት ስም ስለሆነ ነው። ስለ ኢየሱስ ሲባል መጥቶም ደረቱን ነፍቶም ይመጣ ይቅርባ አይታችኋል ነው። በመቋሚያ ሰንጥቆ ነው የሚያስወጣ። በእንዳልክ አይተነዋል እኮ፣ በአባታችን በአቡነ ገብርኤል አይተነዋል እኮ። የቁም እስረኛ የሆኑት እኮ ኢየሱስ ብቻውን የዓለም ቤዛ ነው ስላሉ ነው። አትደንግጡ ብለው ቃል በቃል ስለተናገሩ ነው። እኛ አባታችን እንዳልክን አውግዘው ቤተክርስቲያን እንዳትደርስ ስለ ኢየሱስ ተነጋግረሃል ተብሎ ቃል በቃል እኮ ነው የተጻፉለት። ቤተክርስቲያን ከገባ ማንኛውም ነገር ቤተክርስቲያኑ በሚደርስበት ነገር ምን ኃላፊነት አልወስድም ነው የተባለ። የኢየሱስ ስምን የሚያሳድ እኛ ቤት መንፈስ አለ። የኢየሱስን ስም የሚያሳድ መንፈስ አለ። ስለዚህ ከዛ መንፈስ እግዚአብሔር ይጠብቀን። ከዚያ መንፈስ እግዚአብሔር አምላክ ይጠብቃል። እውነተኛ ኢየሱስ ቢኖርማ በየአሜሪካው የአማራ ቸርች፣ የኦሮሞ ቸርች፣ የአማራ ቤተክርስቲያን፣ የትግሬ ቤተክርስቲያን፣ የኦሮሞ ቤተክርስቲያን እየተባባለን የብልጽግና ቤተክርስቲያን እየተባለ የፋኖ ቤተክርስቲያን እየተባለ የምን ቤተክርስቲያን እየተባለ የኦነግ ቤተክርስቲያን እየተባለ ባልተከፋፈለ እምነቱ ሁላ ተከፋፍሏል። እምነቱ ሁላ ድርጅት የፖለቲካ ድርጅት አድርጋችሁታል። ኢየሱስ የሌለበት መተራመስ ነው፣ ቁማር ቤት ነው የሚሆነው። እዚህም ቤት መስተካከል አለበት። የኢየሱስ ተከታይ ከሆንክ ግን ስለምንም አይሞቀ አይበርድ ሰው አትከተሉ። አሁንም የምለው እነ እዩ ጩፋን አይደለም መከተል ያለብህ፣ እነ ፓስተር ዳዊትን አይደለም መከተል ያለብህ። የአንተ መመሪያ ክርስቶስ ብቻ ነው። ክርስቶስን ካየ ሰው ካየ ትሰናከላለህ፣ ትወድቃለህ። ሰው ሲወድቅ አብረህ ትወድቃለህ። እዩ ጩፋ ሲወድቅ አንተም ትከሰከሳለህ። ፓስተር ዳዊት ሲወድቅ በወገብ ትወድቃለህ። ነቢት ብርቱካን ስትወድቅ አንተም ትወድቃለህ። ሰው ላይ የተመረኮዘ ይወድቃል። ምርኩዝ ክርስቶስ ከሆነ ግን በምንም በኩል ማንም ሊጥልህ አይችልም። ምርኩዝ ክርስቶስ ነው።
በጉ ክርስቶስ ነው። የታረደው በክርስቶስ ነው። እሱን እያየህ ከሄድክ የሰውን ውድቀት የሰውን ድክመት አትከተልም። እነ ፓስተር ተከስተን ዘማሪ ተከስተን ልሸዋለው እንደ ጉድ። እነሱ ናቸው እኔም መጥላት የነበረባቸው። አንፈልግም፣ አንተ ተሳዳቢ ነህ፣ ሰድበህናል፣ አንጓጠህናል፣ አናምንህም፣ ወላዋይነ ዥዋ ዥዌ ማለት የነበረባቸው ፕሮቴስታንት ወንድምናቶቼ ናቸው። ፕሮቴስታንት ናቸው መሆን የነበረባቸው። የት ጠቅመህን ስትሉኝ ነው ኦርቶዶክስ ወንድምናቶቼ? የት ቦታ ላይ የት ቦታ ወንድማችን ስትሉ ነበረ? እንደ አንድ ጥያቄ ጠይቄ ለቅሶ አይደል እንደ የምታደርጉት? ሁሌ ስትጠየቁ ለቅሶ፣ ስትጠየቁ ለቅሶ፣ ስትጠየቁ ለቅሶ ነው የምሰማው። ምንም ነገር እንጠይቅ አትጠይቁን፣ ዝም በሉ። ዝም ብለህ አንተ አታውቅም፣ ሽማግሌ ጋር እግሩ ጋር ሆነ ተማር ምናምን ምናምን ይልሃል። መጥቶ አስረዳኝ፣ አስተምረኝ። ስድብ ዝም ብለህ አታውቅም። አንቸልችለው ውሻ ነው የሚያደርጉ። ውሻ እንኳን ቦታ አለው፣ ክብር አለው። አሜሪካን ሀገር ውሻ ክብር አለው። ውሻ እንኳን እንደዛ አይሰደብም። ሙልጭ አርገው ሰድበው ነው ከቤቱ የሚያስወጡ። እንደ ውሻ ተቆጥረ። ጥያቄ ጠይቅ፣ መጽሐፍ ቅዱሳዊ የሆነ ጥያቄ ጠይቅ። ጉሮሮ ላይ ነው የሚቆምብህ፣ ጉሮሮ ላይ መጽሐፍ ቅዱሳዊ ጥያቄ ስትጠይቅ መልስ የለም፣ ያንቆሃል። በቃ አንተ እሱ ቤት አትግቡ፣ እንትና ቤት አትግቡ። ጠይቅ እስቲ ልብ ኖሮ ጠይቅ እና በስርዓት ይመለስል። አይቻልም። ሙልጭልጭ አድርገው ሰድበው ውሻ አድርገው ያባረዋል። ስለ ኢየሱስ ስበብ፣ ስለ ኢየሱስ ከማንም ጋር እነጋገራለሁ። ከማንም ጋር ኢየሱስ ጌታ ነው ብዬ መሰክራለሁ። ከማንም ጋር አልኩ። የሚያስፈራኝ ስም አይደለም ኢየሱስ፣ የማከብረው የምኖርበት ህይወቴ ነው። ዮኒ ማኛ ያ የሚል ሰውን ዮኒ ማኛ አታገኘውም። አምልጬሃለሁ። እንድሳደብ ምን እንድት ነው? ያ ጊዜ አለፈ፣ አከተመ። ያንን ሲናፍቅ የድሮ ቪዲዮዎች እያየ ተደሰት። ናቴኒሞ ምክንያቱም የቅድስና ህይወትን ነው የምፈልገው። ከዚህ ሰዓት ጀምሮ የቅድስና ህይወት ነው የራበኝ። እኔ የዓለሙንም ማቸዋለሁ፣ የምፈልገውን ዓለም ላይ አድርጌያለሁ። የቅድስና ህይወት ነው የጠማኝ። ትርጉም የለሽ ህይወት ኖሬዋለሁ፣ በደንብ አድርጌ ኖሬዋለሁ። ትርጉም የለሽ ህይወትን አንጠፍጥፌ በልቼዋለሁ፣ ኖሬዋለሁ፣ ተደንቄበታለሁ። ሶሻል ሚዲያ ላይ ንጉሥ ተብዬበታለሁ። እሱን ላይ ይቅርና ኢየሱስ ሆኖኛ አልፈልግም ልባል። የዓለም አዳኙን ይዤ የሚያድነኝን ይዤ ሙሉ ነገር ይቀር። ትበሳጫለህ፣ ትናደዳለህ። ኢየሱስን ማግኘቴ ያናደዳችሁ ሰዎች ለምን ብላችሁ ጠይቁ። ዋይ ኢየሱስን ማግኘት የሚያበሳጭ ከሆነ ችግር አለ፣ የሃይማኖት ችግር አለ። ኢየሱስ የግል አዳኝ አድርጎ መቀበል የሚያናድ ከሆነ ሃይማኖታዊ ችግር አለ፣ ብዥታ አለ። ብዥታው መጥራት አለበት። ብዥታው ይጥራን ያልነው የቁም እስረኛ ነው የምትደረገው። ኢየሱስ ብቻውን ያድናል ስትል ቤተ ክርስቲያን ደጅ እንዳትረግጥ ነው የምትባለው። ሐሳዊ ትምህርት ነው፣ የመናፍቅ ትምህርት ነው የምትባልበት ነው። ኢየሱስ ስሙ ለመጥራት ፓወር ያስፈልገዋል። ደረትህን ነፍተህ ኢየሱስ ጌታ ነው ብለህ የመሰከርክ ጊዜ ታመልጣለህ። የምትፈራው ስም ነው። በጣም የሚያስፈራ ስም ነው። ጥበበኞች ብቻ የሚጠሩት ስም ነው። የተመረጡ ሰዎች ይጠሩታል። እሱ ሲመርጥ ነው። እኔ ዘፋኝ አይደለሁ፣ በዘፈን አልታወኩም። ዘማሪ አይደለሁ፣ አርቲስት አይደለሁ፣ ምን አይደለሁ። ማንም ባልታወቀው ነገር እኔ ታውቄያለሁ። ብዙ ለፍቶ ነው የታወቀው። ብዙ ሰው አርቲስት ብትል ለፍቶ ነው የታወቀው። ዘማሪ ብትል ጦማረው ነው የታወቀው። ምን ብትለው ስንት ለፍቶ ነው የታወቀው። ምንም ሳልል እንደፈለግኩ ሙድ ይዤ የታወቅኩ ሰው ነኝ። እንደፈለግኩ ሆኜ የታወቅኩ ሰው ነኝ። ምንም ከእኔ እንዳልሆነ አውቃለሁ።
እግዚአብሔር ለእሱ ስራ ሊያዘጋጅ ራሱ ፈልጎ እንደሆነ አውቃለሁ። ለምን ካልከኝ እሱ በበረት ላይ ነው የተወለደው። የኔ ጌታ የሁላችን የክርስቲያኖች አምላክ የሆነው ኢየሱስ የተወለደው በረት ውስጥ ነው። ሰው እንኳን አይወለድበትም። ይሄ ነው እንዴ ብለህ የምትገላመጥበት ቦታ ላይ እሱ ተወልዶበታል። እሱ ስንት ዕውራንን ያበራ ሙታንን ያስነሳ ተወግሮበታል። ሙር ተይዞ እስቲ ራስን አድን ማላገጫ ሆኗል። ይችላል። ለእኔ ነው ያውላ ለእኛ ዋጋ ለክርስቲያኖች በሙሉ የተከፈለ ዋጋ ረክሷል። ስለ ኢየሱስም ሲጠራ ሙድ መያዣ የሆነበት ሆኗል። በጣም ከባድ ነው። ስናሪ ይዚ ዓለምን ማሸነፍን የሚያህል የሚከብድ ነገር የለም። ስጋን ማሸነፍ ለክርስቶስ መኖርን የሚያህል ከባድ ፈተና የለም። እውነቴ ነው። ናን ጸልይ ከምትለውና ናን ጠጣ ከምትለው ናን ቃም ናን ናጭስ ብትለው ሮጦ የሚመጣው ማን እንደሆነ ራስን ጠይቀው። አይ ብራ ነው let's have a drink ስትለው ሮጦ የሚመጣው ጀለስ ናን ጸልይ ብትለው አጠገባ አይደርስም። ስለ ጌታ ቃል እንመስክር እንነጋገር ብትለው ድራሹ የለም። ክለብ አለ ዛሬ ኮንሰርት አለ እዛ እንሂድ ስትለው ቀድሞ ከወር በፊት ይደውልልሃል። ከሳምንት በፊት ደውሎ ይዘጋጃል። ምን እንደሚያደርገው የሚያደርግ ሰው ኔክስት ዊክ እኮ ስለ ጌታ ምስክርነት አለ። ወፍ ሲገባ ብቻ ነው ክርስቶስን የምታውቀው። ሲገባ 15 ዓመት አልገባኝም። ዝም ብዬ እንደ ሙዴ የምሆን ሰው ነኝ። እንደ ሙዴ አይሞቀኝ አይበርደኝ። እንደ ሙዴ የምሆን ሰው ነኝ። 15 ዓመት ነው። አሁን ግን ክርስቶስ ገብቶኛል። እድሜ ለአቡነ ገብርኤል፣ እድሜ ለአባታችን ለአቡነ ገብርኤል፣ ለአቡነ በርናባስ በጣም ገብቶኛል ክርስቶስ። እነሱ ናቸው እንዲገባኝ ያደረጉት። ክብር ለነሱ ይሁን። በእውነት በጣም ማከብራቸው አባት ናቸው። የቁም እስረኛ ሆነው እኔን ክርስቶስን በቃ እንድገፋበት ያደረጉኝ እሳቸው ናቸው። እሳቸው ጋር ምንም ነገር ባይመጣ እኔም አላውቀው። እኔም በቃ በሙዴ እቀጥላለሁ፣ በላስላስ እቀጥላለሁ። አባታችንን ግን ለክርስቶስ ብለው መከራን ሲቀበሉ ሳይ ለካ የክርስቶስ ስም በስሜ የተጠላችሁ ትሆናላችሁ የሚል ነገር ትክክለኛ እንደሆነ ገባኝ። አሁን ደግሞ ነገሩን ወደ ፖለቲካ ሊቀይሩት ነው። ራሳቸው ምክንያት ፈጥረው ውዥንብር ፈጥረው ሌላ ነገር ሊያስነሱ ነው። አባታችን ያሉት በቪዲዮ ተለቋል፣ አይተነዋል። ትክክለኛ መጽሐፍ ቅዱሳዊ ንግግር ነው የተናገሩት። ሁለት የዓለም ቤዛ የለም። ይሄን ደግሜ ነው የምነግርህ። ሁለት የዓለም ቤዛ የለም። የዓለም ቤዛ አንድና አንድ ነው። የለም፣ የትኛው መጽሐፍ ላይ የለም። ሁለት የዓለም ቤዛ ኖሮን አያውቅም። በክህደት በውሸት የጨመራችሁት የዓለም ቤዛ እናንተ ናችሁ። አባታችን አልጨመሩም። የዓለም ቤዛ ክርስቶስና ክርስቶስ ብቻ ነው። ስለሌላ ቤዝነት አይመለከተኝም። መስማትም አልፈልግም። መስማት የምፈልገው የዓለም ቤዛ አዳኙን ክርስቶስን ብቻ ነው። የዓለም ቤዛ እሱ ነው። ያዳነኝ እሱ ነው። የተሰቃየልኝ እሱ ነው። መከራን የተቀበለው እሱ ነው። በእኔ ያመነ የዘላለማዊ ሕይወት ይኖረዋል ብሎ ቃል በቃል የነገረኝ በእኔ በስተቀር ወደ የሚመጣ